እሺ ሁለት ጥያቄ ያለኝ ኡስታዝ። እሺ እንደ መልእክትም ነገር ማለት በመውሊድ ጉዳይ ምን ትላለህ ኡስታዝ? ምን ግልጽ እኮ ነው ማለት እንትን ነው ማሽሞን የሚያስፈልገው ነገር አይደለም። እኔ አቋሜን በደንብ ነው በግልጽ አድርጌ ማስቀምጠው። ምንም እንትን የለም። ብዙ ጽሁፍ ጽፌያለሁ። በአመት ሁሌ እጽፋለሁ እኔ ራሱ ማለት ነው። መውሊድ የሚባለው ነገር በረሱል ሰለላሁ ዐለይሂ ወሰለም ጊዜ አልተሰራበትም። በሰሃባዎች በታቢጆች ከዛ በኋላ በሶስተኛው ትውልድ ከዛ አራቱ አይማዎቻችን መዛቦቻችን አያውቁትም። ግብጽ ውስጥ ፋጢሚ የሚባሉ ቡድኖች ናቸው የሺያ አንጃዎች የጀመሩት። ለዛውም ከክርስትና ታይቶ ማለት ነው። የልደትን በዓል ወይም ደግሞ የገና በዓልን ታሳቢ ነዋቢ ተደርጎ የተኮረጀ ነገር ነው። ገናውም ራሱ ሚጥራስ የሚባል ጣዖት የተወለደበት ቀን እንጂ ኢየሱስ ክርስቶስ የተወለደበት ቀን አይደለም። ኢየሱስ ክርስቶስ በነገራችን ላይ ታህሳስ ላይ አልተወለደም። ስለዚህ ምንም ጥያቄ የለውም። መውሊድ ነው። መውሊድ ማለት ፈጠራ። መውሊድ ምንድነው? ቢድዓ ነው፣ ፈጠራ ነው። ስለዚህ ምንም ጥያቄ የለውም ይሄ ነገር ማለት ነው። ምንም እንትን የምንልበት ነገር የለም፣ የምንደራደርበት ነገር የለም ማለት ነው። ያው እኔ እንደምታየኝ በዲኔ ኢስላም ነኝ እና በዲን ሙስሊም ነኝ። ዲኔ ኢስላም ነው፣ በዲኔ ደግሞ ሙስሊም ነኝ። በአቂዳዬ ደግሞ አሲሪያ ነኝ። እኔ በአቂዳዬ አሲሪ ነኝ። በመንሃጄ ሰለፊያ ነው፣ በመንሃጅ ሰለፊ ነኝ። በመዝሐብ ደረጃ ደግሞ ሐንበልያ ነው እና በመዝሐብ ደረጃ ሐንበሊ ነኝ። ይሄ ነው አቋሜ ማለት ነው። ግልጽ ሆኖ ነው ሰው መሄድ ያለበት ከሄደ። እኔ ንጽጽርም ሳስተምር እንደዛ ነው የሚሄደው። የሆነ እንደዚህ የተደበላለቀ ነገር አይመቸኝም ኡስታዝ። እኔ ጋርም ሰዎች ከተማሩ ተማሩ ነው፣ በዚህ ነው የሚቀጥሉት። አብረን መስራት የምንችለው በዚህ አቋም ነው የምንሰራው። ካልሆነ ግን አይሆንም። ምን ያራሱ ማለት ንጽጽር ሳስተምር መጨረሻ ላይ አቂዳ ትምህርት አለ። በደንብ አስርያ የሚለውን አቂዳ በደንብ ነው እንትን ብለው አይ አንዳንዴ አቂዳ ነው አይሆንም። አንዳንድ ሰዎች ካሉ በቃ ከኔ ጋር ንጽጽር መቀጠል የምፈልጉ ከሆነ በቃ በዚህ ነው የኔ አቋም ነው። ማበላሸት አልፈልግም። ሰለምቴዎችንም ሲይዝ በዚህ መልኩ ነው የሚይዛቸው። ጥርት ብለው ሳይምታታባቸው ሳይደነካከሩ ጥልልና ጠንፍፍ አድርገው ዲናቸውን ይዘው ውልግድ ሳይሉ እንዲሄዱ ነው የምፈልገው እንጂ እኔ መተው ሰልመው መተው እዚህ ጫጥቃሚ እንዲሆኑ አልፈልግም። እኔ ቀብር ላይ እንዲደባለሉ አልፈልግም። እኔ ማለት ክርስትና ውስጥ የነበሩበትን ነገር መሆን የለበትም። ፍጡራንን እንዲያጎበድዱ ፍጡራንን ድረሱልኝ እንዲሉ አልፈልግም። እኔ ምንድነው ከዛ ለምን ጠራዋቸው? እኔ ከዛ ጠራናቸው አመጣናቸው። ተመልሶ ደግሞ ኢስቲጋሳ ምናምን ነገር የሚባሉ ነገሮች የተበሩክ ምናምን ነገር ተወሱል ምናምን እያሉ ፍጡራንን ሄዶ ዚያራ ቀብር ዚያራ ምናምን የሚባል ነገር የለሜ አቋም ነው ማለት ሰው የተመቸው ነገር ይላል። ይሄ እኔ አቋም ነው። ያ ማለት ሌሎችን አልሳደብም፣ ሌሎችን አነክፍም፣ በመከባበር መነጋገር ይቻላል የሚል አቋም አለኝ። ሌሎቹን አላከፍርም። ለምሳሌ ሰዎችን እንደዚህ ናችሁ ብዬ አላከፍርም። አንድ ሰው ላኢላሃ ኢለላህ ካለ መነጋገር እንችላለን በዲኑል ኢስላም። እንደገና ደግሞ ክርስቲያኖችም ከእስልምና ውጭ ያሉትን ወደ ኢስላም እንዲመጡ ጥሪ እናደርጋለን ማለት ነው። እነሱም በስነ ስርዓት ማናገር ከቻለ እነዚህ ከመንገድ ወጥተዋል ብለን የምናስባቸውን ሰዎች በተረጋጋ መንፈስ መነጋገር ይቻላል ብዬ ነው ማምነው። መሰዳደብ መፍትሄ አይሆንም። ለምሳሌ ስድብ መኖር የለበትም። በሰለጠነ መንገድ ቁጭ ብለን መነጋገር እንችላለን። ካልሆነም ደግሞ በልዩነታችን መቀመጥ እንችላለን። ግን ስድብ መፍትሄ አይሆንም። ሰውየውን ስለሰደብከው አታስተምረውም። ጠርዝ በመጠዝጠዝ ሰውየውን በማመናጨቅና በመመንጨቅ ወደ እውነት ማምጣት አትችልም። ስለዚህ የምንደባደብለት የምንሳደብለት እውነት የለንም። እውነት ከሆነ ያዝ ነው በቃ ይሄ የኔ አቋም ነው። ከዛ ደግሞ አቋሜ ይሄ ነው የኔ አሸሪያ ነኝ ካለ፣ ሙተዚላ ነኝ ካለ፣ ጀህሚ ነኝ ካለ፣ ማትሩዲያ ነኝ ካለ አቂዳው የተስተካከለ ነው ብዬ እኔ አላምንም በዚህ መልኩ። ነገር ግን በዚህ መልኩ እንትን ማለት እንችላለን፣ መነጋገር እንችላለን ብሎ መነጋገር ይቻላል ነው። ይሄ መስላል ኡስታዝ። ጀዛከላህ ኡስታዝ። ኡስታዝ እንትን ፌሚኒስቶች እነማን ናቸው? ምንድን ናቸው? ከየትስ ጀመሩ? ምንድነው ሀሳባቸው? ኢንሻአላህ ያው እንስታዊነት የሚባለው እንትኑ ዓላማውና ኢላማው ሴት ልጅ የበላይ መሆን አለባት የሚል ነገር አላቸው። ሴት ልጅ ተጨቁናለች ብለው ነው አውቀው መጀመሪያ የሚጀምሩት። ከዛ በኋላ ያው የሴት ጾታ እስከ ማስቀየር ትራንስጀንደር ጄንደር የሚባል ነገር አለ። ጾታ ማስቀየር
ቆሞ መሽናት ይቻላል፣ ወንድ ያደረገውን ነገር ሴት ልጅ ማድረግ ትችላለች ብለው ፈንክሽናል የሆኑ ሰቦርዲኔሽን እና ፈንክሽናል የሆኑ ነገሮችን አይቀበሉም። እንደዛ ነው። እኛ ደግሞ ምንለው ወንድና ሴት እኩል ናቸው የሚል አይደለም ትምህርት። ኢኳሊቲ ማለት ሀሳቡ ምን መሰለ፣ እኩል መብት አላቸው አይደለም ጥያቄው። እኩልነት ብለው የሚሉት እኩል የሆነ ነገር ወንዱ ማድረግ የሚችለውን ሴት ማድረግ ትችላለች ነው። ጾታም እስከ መቀየር ድረስ ይደርሳሉ። መጨረሻ ላይ ሴጣናዊ ነው እንትናቸው አስተሳሰባቸው። ስለዚህ እንደዛ መሆን አይችልም ነው። እኛ ደግሞ ኮምፕሊመንተሪ ነው የምንለው። አንደኛው ማሟያ ነው። ሴት ጋር የሌለው ነገር ወንድ ጋር አለ፣ ወንዱ ጋር የሌለው ነገር ሴት ጋር አለ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 32 ላይ ከፊሉ በከፊሉ ላይ የተሰጠውን ጸጋ አይመኝ ነው የሚለው። ሴት ልጅ ያላትን ነገር እኔ መመኘት የለብኝም። ነው ቆሜ በሸናው እንደዚህ ማለት የለባትም። ሴት ልጅ ክልክል ነው። አላህ የቀደረውን ቀደር ከዊኒ የሆነውን ነገር መቃወም በራሱ ሐራም ነው፣ ያስጠይቃል አላህ ዘንድ ብለን ነው የምናምነው። አንደኛው ከፊሉን በከፊሉ ያበለጠን ነው የሚለው። ወንድ ልጅ ሴት ልጅን የሚበልጥበት የራሱ ኳሊቲ አለው። ሴት ልጅ ደግሞ የራሷ የሆነ ደግሞ ትበልጥበት የራሷ ኳሊቲ አላት። በተረፈ አንደኛው በአንደኛው ላይ እኩል ነው የሚለው ትምህርት እኛ ጋር የለም ማለት ነው። ኢኩዊቲ እንጂ ኢኳሊቲ የሚባል ነገር የለም በእኛ ትምህርት በኢስላም አስተምሮት። ስለዚህ ፌሚኒዝም የሚባለው ነገር ወይም ደግሞ እንስታዊነት የሚባለው ትምህርት አስተምሮቱ መጨረሻ ላይ ትውልድን ማባከን ነው። ወንድ እንዲጠሉ ያደርጓቸዋል። ከዛ በኋላ ወንድ ከጠሉ ደግሞ ያላቸው አማራጭ ስሜታቸውን ለመግታት ከሴት ጋር ነው የሚፈልጉት። ሌዝቢን የሚባለው ወይም ደግሞ ሴት ለሴት የሚባለው ነገር እንዲበራከት ያደርጋል። እና ምንድነው 4 ነገሮች ይጠፋሉ ማለት ነው። እሴት ይጠፋል፣ ባህል ይጠፋል፣ ሃይማኖት ይጠፋል፣ ትዳር ይጠፋል። እነዚህ 4 ነገሮች ናቸው ለማጥፋት አላማቸው አድርገው የተነሱት ማለት ነው። ኤኒዌይ ሰሞኑን በተከታታይ ስለተናገርኩት እንግዲህ መጨመርም አያስፈልግም። እንዲሁ ስለጠየቀኝ በግርፉና በሌጣው ነው እየነገርኩ ያለሁት። አላህ ይጠብቅሽ። ወያከለ ኡስታዝ እዚህ ላይ ማለት ነው አንድ ነገር እንድጨምር መፈልገው ማለት ነው። አሁን ፌሚኒስቶች ብዙ ሰዎችን የሚያታልሉበት መንገድ ምንድነው? እኛ እኮ እንደዚህ አላማ ይዘን ነው ምን ችግር አለው ምናምን ነገር የሚሉት ነገር አለና እነሱ ምናልባት ትክክል የሚመስሉ የሚያነሷቸው ግን ከኋላ የተሳሳተ ነገር ያነገበ ነገር ግዴታ እዛ ውስጥ መሆን አለበት እነዛ ነገሮች ለመመለስ ማለት እሱን ያለው አሁን አብዛኛውን ሰው የተረዳው እንደዛ ነው። እኛ ይሄ ነገር ፌሚኒዝም የሚባለው ነገር ሰው ከምንድን ነው አንድ አባት ሴት ልጁን ከአህያ ጋር ብተኛ ይሻለዋል ከወንድ ልጅ ጋር ከምተኛ ብሎ የሚሉ ሰዎች፣ ከሃይማኖት ሰዎች መላቀቅ አለባቸው ብሎ የሚያስቡ ሰዎች፣ ይህንን አጀንዳ እንትን የሚሉ ሰዎች ለማህበረሰቡ ጥሩ ነገር ይጥላሉ ብለን አናምንም እንጂ ሴት ልጅ ጥቃት የሚለው እኮ የህፃናት ጥቃት የሚባለው ኢትዮጵያ ውስጥ ያለው ነገር እኮ በደንብ በስነ ስርዓት ትሰማ ምናምን የሚባለው ነገር ልክ እኮ ነው። ህፃናት መሰማት አለባቸው፣ በደላቸው መንግስት ማወቅ አለበት ምናምን የሚሉት ነገር ልክ ነው። እኔ እሱን አምንበታል። ግን ይህንን አጀንዳ ያመጡ ሰዎች ይቺን አስታከው ሌላ ነገር ስላሰቡ ነው እንጂ ፍትህ ያስፈልጋል አያስፈልግም የሚለው ላይ ምንም ጥያቄ የለውም እኮ። አሁን ለምን ትሰማ አላችሁ አይደለም እኮ። ትሰማ ብለው የጀመሩት አካላት አጀንዳቸው ሌላ ነው። ጥንቃቄ አድርጉ። ትሰማ የሚለውን በሉ ቀጥሉ። ፍትህ የምትሉትን ነገር ፍትህ ተጓድሏል የምትሉት ነገር ቀጥሉ። ነገር ግን በሌላ አጀንዳ እንዳትታለሉ ጥንቃቄ አድርጉ። ተጠንቀቃችሁ ሂዱ አካሄዳችሁን። ከወዲሁ ቀደም ብዬ የተናገርኩት ያንን ነገር ስለማቀና ስላነበብኳቸው ነው። ሳይኮሎጂካሊ ሌላ ነገር አይደለም። እና የግድ መጥፎ ነገር ለመቃወም ከሴጣን ጋር መተባበር አለብኝ ወደሚል አቋም ነው እየሄድክ ያለኸው እያንዳንዱ ሰው ማለት ነው። ሴጣኒዝም የሚባል ግሩፕ መተው ውሃ ማውጣት አለብን ሰው ተርቧል ተጠምቷል ብሎ አፍሪካ ውስጥ ቢመጡ ልንቀበላቸው ነው ማለት ነው። እነሱ ግን ከበስተኋላ ሌላ አጀንዳ ይዘው ከመጡ አይ እንደዚህ ነገር መጠንቀቅ አለባችሁ ብዬ ብናገር ሰው እኮ ተርቧል ምንድነው የምትለው እኮ ሊሉኝ ነው ነገ ጠዋት። አሁን ሴጣኒዝም የሚባለው ትምህርት አሜሪካ ነገር ሌጋል ነው፣ ላይሰንስድም ነው፣ ራሱ ፈቃድ አለው በስነ ስርዓት። አሁን ሴጣኒዝም የሚባሉት ኢትዮጵያ ውስጥ ወይም ደግሞ አፍሪካ ሀገር ውስጥ መጥተው ትምህርት ቤት እየገነባን ነው፣ ውሃ እያወጣን ያለ ነው፣ ክሊኒክ እየሰራን ነው ቢሉ ምንድን ነው የሚባለው? አይ እነዚህ ሰዎችን ተጠንቀቋቸው ስል አይ እንዴ አንተ ምን አደረክ? ክሊኒክ ሰርተሃል፣ ውሃ ወጥተልናል፣ ትምህርት ቤት ሰርተልናል፣ ስለዚህ ያድርጉ ምናምን ነገር ካልክ በኋላ ላይ የሚመጣውን ኮንሲኩዌንስ ነው ሰፋ አድርገን ማሰብ ያለብን ነው እያለን ያለ ነው። አይ ቲንክ ቲክቶክ ላይ ያለው ሰው እንደዚህ ይረዳል ብዬ አላስብም። ለሚረዳ 25% ለሚረዳ ነው የተናገርኩት። 25% የሚረዳ ሰው ካለ በኋላ ላይ
ይሄ ነገር ከመምጣቱ በፊት ጥንቃቄ ቢያደርግ ጥሩ ነው። ይሄ ፕሪዲኬሽን አይደለም፣ ሲጀመር ጀምሮ መተንበይም አይደለም፣ ጥናት ነው። በቃ ጥናቶች በቃ አንድ ነገር ካወቃችሁ ከመጥፎ ነገር ራቁ ነው። ነገ ጠዋት ሆሞሴክሹዋሊቲ በስነ ስርዓት አውሮፓ ላይ የሚያካሂዱ ሰዎች ገብተው አይ እንትን ነው እርዳታ ልንረዳ ነው ብለው ገብተው ሌላ ነገር ቢልጌት ምን እንዳደረገ ታውቃለህ ኡስታዝ ሙራድ? ቢልጌት ምን እንዳደረገ ታውቃለህ? የምታውቁት ነገር አለ? አሁን ቢልጌት ምን እንዳደረገ ኢትዮጵያ ውስጥ የሚያውቅ ሰው አለ? እስቲ ንገሩኝ። እስቲ ምንድን ነው ያደረገው? ጎንደር ውስጥ ነው ምናምን ነገር ሄደው ምንድን ነው ያደረጉት? እስቲ ንገሩኝ። እስቲ ባለሀብት ነው። ምናልባት እኛ ሚዲያ ላይ ምናምን የምናየው ትምህርት ቤት ሲሰራ ምናምን ነው። ምናልባት ከጀርባ ሌላ ነገር ካለ ያደረገው። ሴቶቹን ምንድን ነው ያደረጓቸው? አሁን በቃ ምንም የምታውቁት ነገር የለም። ሴቶች እነሱ የሄዱበትን አካባቢ ላይ በአጠቃላይ መካኖች ናቸው ያደረጓቸው፣ እንዳይወልዱ ያደረጓቸው። አሁን ይሄንን ማንም አይናገርም። እንደዚህ አይነት ነገር ሄደው እንዳይወልዱ የወሊድ መቆጣጠሪያ አይደለም የሰጧቸው፣ እንዳይወልዱ ከዛ በቃ ሜዲካቸውን እንዳይወልዱ የተደረጉበት ቦታ አለ ኢትዮጵያ ውስጥ ማለት ነው። ግን አይወራም። አሁን እንደዚህ አይነት ነገር እርሻ ቦታ ላይ መሬቱ ዳግም ፍሬ እንዳያፈራ በኬሚካል አንዴ ብቻ አፍርቶ ከዛ በኋላ ያፈራውን ለጥቅም ላይ ውሎ ከዛ በኋላ ድጋሚ ያ ለረጅም ዓመት እንዳያገግም ተደርጎ መሬቱ ተበላሽቷል። አሁን ይሄ ነገር አይወራም። እንደዚህ አይነት ነገሮች ማለት ነው። ስትናገሩ ትጠመዳላችሁ። መንግስትም ይጠምዳቸዋል። ማህበረሰቡም የሚያየው የጊዜውን ነው፣ የወደፊቱን ነገር አያስበውም። ፊቸሪቲ ያለውን ነገር ትውልድ መበላሸቱን እንትን አይልም ምናምን። እንደ አይነት ነገር ነው ያለው የትም ቦታ ማለት ነው። አሁን ሚዲያ ላይ እንደዚህ ወጥቼ እንትን ብል እርግጠኛ ነኝ እታሰራለሁ ባለውበት ሀገር ማለት ነው። እንዲህ እያደረገ ምዕራባውያኖችን አሜሪካንን ያንቋሽሻል ምናምን ተብዬ ልታሰሩላ ይችላል። ለምን? እንዲህ ነው እንትናቸው ማለት ነው። እና ከዛ አንፃር ነው እና እኔም እሱ ነው ፖይንቲ ማለት የሚያደርጉትን ነገር ሳይሆን በሚያደርጉት መካከል ማስፈጸም የፈለጉትን ነገር ለማየት መሞከሩ አሪፍ ነው። እና ኡስታዝም ከሰሞኑ ሲያወራ የነበረው ነገር እየተንቀሳቀሱ ያሉበትን ሐሳብ ሳይሆን ከእንቅስቃሴያቸው ጀርባ ያዘሉት ነገር ሊያስፈጽሙት ያሰቡት ነገር ነው። እና እኔ የሚያሳዝነኝ አብዛኛው ሰው መንጋ ነው። ምን እየተካሄደ እንዳለ ምንም አያውቅም ከኋላና ሜቢ ከሌሎች ሀገሮች የተወሰኑ ልምዶችን ለማየት ቢሞከር ወደ ጥፋት ሳይገባ ካለው ነገር መማር እንደገና አካሄድን ማስተካከል ይቻላል። ያንን ሐሳብ ለማንሳት ነው። ጥያቄ ያላችሁ ሰዎች እንትን በሉ፣ አንድ ቁጥር ጻፉ። ሞዴሬተሮች ካላችሁ አስገቡሽ። እኔ ምንም እየሰራልኝ አይደለም ማስገባት እና ቀጥሉ። ኑራዲስ ሰላም አለይኩም። የገባችሁ ሰላም አለይኩም ብያለሁ። ሁላችሁም አሰላሙ አለይኩም። ስለዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ደህና ነኝ። ብዙ ጊዜ በአሁን ሰዓት ሁሉም ሰው ሰዓቱ ጊዜውን የሚያቃጥለው ሶሻል ሚዲያ ላይ ነውና ከራሴም ጭምርና ማንበብ ሌላ ነገር መከታተል የምናየው ነገር የለምና ከበስተጀርባው የያዘው በጣም ከባድ የሆነ ነገር ነው። አሁን ባወራው ያው ኡስታዝ የተናገረው ማበላሸት ነውና ነው ጀስት ዊ አር ሂውማን ቢንግ እና ከፊት ለፊት ያለው ነገር አንዳንዴ ከጥሩም ነገር መጥፎ አለው፣ ከመጥፎም ነገር ጥሩ አለው እና ሁሌም ጥሩ ነገር መጥፎ አይደለም፣ ሁሌም መጥፎ ነገር ደግሞ ጥሩ አይደለም እና ዋይድ በሆነ መንገድ ማየት ማሰብ አለብን ነው አሁን ዌስተርን ዓለም ላይ እየተደረገ ያለው ማለት ነውና ትልቁ ነገር ዓላማውና ኢላማው ምንድነው? ሶሻል ወይም ደግሞ ላይክ ይሄ ፋሚሊ ስትራክቸር የሚባለው ነገር ብሬክ መስበር ነው ዓላማቸው የተያያዙት ማለት ነውና ለዚህ የሚገርማችሁ ማለት ነው ቅድም አሁን ቢልጌት ሲያወራ ነበርና 2015 ላይ ኮቪድ ከመምጣቱ በፊት ቢልጌት መጀመሪያ የተናገረው ነገር ነበር። ያ ማለት ላይ ከጊዜ በኋላ ይመጣል ሰዎችን በትራንስፖርት በምናምን የሚተላለፍ በሽታ ይመጣልና ከመምጣቱ በፊት ቢልጌት መጀመሪያ የተናገረው ነገር ነበር። ያ ማለት ላይ ከጊዜ በኋላ ይመጣል ሰዎችን በትራንስፖርት ኦኬ ቴንክ ዩ እና የሚመጣ በሽታ አለ ብሎ 2015 ላይ የተናገረው ንግግር ነበር ማለት ነው። እና ምን ነበር ሲል የነበረው ለቂ ነው በአሁኑ ሰዓት ዓለም ላይ እየተደረገው ወይም እየተሰራ ያለው ነገር በጠቅላላ በመንግስት ደረጃ የሚሰራው ዌፐን ወይም መሳሪያ በመዘጋጀት ነው እንጂ በሜዲካል ላይ እየተሰራ አይደለም። ስለዚህ ሜዲካል ላይ ብዙ ነገር መስራት አለብን ወደፊት እንደዚህ አይነት ወረርሽኝ ከመጣ አለ እና አገሪቷ ላይ ክራስ ትገባለች ብሎ ሲናገር ነበር ማለት ነው። ሰው አሁን ያንን በፖዚቲቭ መንገድ ነበር ያየው ማለት ነው። መጨረሻ ላይ ባለው አልቀረም ኮቪድ የሚባለው ነገር አምጥተው ቫይረስን እና የሆነውን አይታችኋል እና they make a lot of billion dollar ነው የሰሩበት። ሰው ያኔ እንደዛ ነገር ብለው ሲናገሩ እውነትም
አሁንም በመላው ዓለም ያለውን ይሄ ሜዲካል ነገር ላይክ መድኃኒቶችን ብዙ ላይክ ማሰብ አለብን መስራት አለብን በሚል ነበር ሲያወራ የነበረውና ከፊት ለፊት ፖዚቲቭ ያለው ነገር ከኋላ ግን አምጥተው ይሄን በሽታ አምጥተው ላይክ ኢኮኖሚ ተመቷል ቫክሲን መወጋት አለበት በሚል መጨረሻ ላይ እነሱ የሚያመጡት ራሳቸው ሆኖ ያስቀመጡትም ራሳቸውና እንደዚህ መጨረሻ ላይ የሚወስዱባቸው ብዙ ነገሮች አሉ እና ይሄን ፋሚሊ እንትን አላማቸውና ኢላማቸውን የሰው ምጣኔ ሀብት መቀነስ አለብን ስለሆነ ይሄ ነገር ደግሞ የሚጀምረው ምንድነው ትዳርን ሰው ልጅ እንዳይጋባ ልቅ ለማድረግ ሴቶች ከተወሰነ ጊዜ በኋላ ከ40 እና ከ35 ዓመት በላይ ሲሆኑ ውሻና ድመትን እያረቡ የነሱን የእንስሳዎች እየቀለቡ የሚያረጉ ነው። በአሁኑ ሰዓት አሜሪካ ውስጥ ማለት ነው። እውነቴን ነው የምላቸው ከሰው ከሕክምና ውስጥ የአኒማል ሆስፒታል ነው የሚበልጠው። ምክንያቱም ሰው ትዳር ውስጥ ከገባ ምን ካለ ልጅ ማሳደግ ልጅ ማስተማር አለና ለነዚህ ነገሮች ብዙ ቦታ አይሰጣቸውም እና ከጠቅላላ ከላይፍ ስትራክቸር አውጥተው ዋይልድ እንዲያረጓችሁ ልቅ እንዲያረጓችሁ ነው የሚያርጉበት አላማና ኢላማቸው ማለት ነውና እንደፈለጉ ማለት ነው። ሁሌ የምለው ነገር አለና ሰው ልጅን ለእስልምና ይዟቸው የተነሳ ነገሮች አሉ አይደል? ከነሱ መካከል ምንድነው አንዱ ሪባ ነው፣ ወለድን ማስወገድ ነው። እንዲሁም ደግሞ አልኮል ወይም ይሄ ድራግ ወይም ቁማር ነው። ሌላው ነገር ደግሞ የፖርኖግራፊ እነዚህ ነገሮች ናቸው። በተለይ ደግሞ ኢንተረስት ሪባ ዌስተርን ዓለም ቤዝድ ኦፍ ኢኮኖሚያቸው በዚህ ነው የተነሳው። ቤዝድ ኦፍ ኢኮኖሚያቸው ኢንተረስት ወለድ ነው። እሱ የለም ማለት የዌስተርን ኢኮኖሚ በአንድ ጊዜ ክራሽ ነው የሚያደርገው ማለት ነው። ሴም ታይምስ ደግሞ ፖርኖግራፊ ሙቪ ኢንዱስትሪ የሌለ ከሆነ አሁንም ኢኮኖሚያቸው ይመጣል እና እንዲሁም ደግሞ አልኮል፣ ጋምቢል፣ ቁማር ምናምን ነገር ማለት ነው። ለዚህኛው ነገር ደግሞ ራስ ምታት የሆነባቸው ማን ነው? እስልምና የሚባለው ነገር ከተስፋፋ ወደ ዓለም ከገባ እነዚህ ነገሮች ከሌሉ የኛ ኢኮኖሚ ይመታል። ስለዚህ ሙስሊሞች ደግሞ እየተዋለዱ ስለሆነ ግዴታ ማድረግ ያለብን ሙስሊሞችን ሴቶችን ከነሱን እያወጣን ፈመንስት እያደረግን ላይፍ ስትራክቸር እና ፋሚሊ ስትራክቸር እንዳይኖራቸው እናርጋቸው በሚል ነው የተደረገበት ያለው ማለት ነው። የሚገርማችሁ አንድ የሙስሊም ሴት ልጅ የምትለብሰው አባያ በትንሹ ለ10 እና ለ15 ሴቶችን ቆርጠው እንትን ብለው ነው የሚሸጡት ማለት ነው። በፋሽን ደረጃ እያደረጉ ማለት ነውና ሰው what is my point አሁን ይዘውት የመጡት ነገር ሰው እንዳይጋባ እንዳይዋለድ የሰውን እንትን እንዳይደረግ 2050 ወይም 2070 ላይ ባወጡት ስታቲክስ መሰረት ሙስሊሞች በዚህ ከቀጠሉ ሰው እንዲህ የወለደ የተዋለደ ከሄደ ወደፊት ኮንግረስ ሰነትም ጠቅላላ ሙስሊሞች ሊቆጣጠሩት ይችላሉ። ያኔ ደግሞ ሀገራችን ወረው ኮንስቲቱሽን ህገ መንግስቱን ይቀይራሉ። ስለዚህ እንዳይወልዱ እንዳይዋለዱ የሰው ቁጥር እንዳይል ልቅና ዋይልድ እናርጋቸው። ወንዶችና ሴቶች እርስ በራሳቸው እንዲጋቡ ላይክ ልጅ ትዳር እንዳይኖር እንደን መጨረሻ ላይ አት ኤንድ ኦፍ ዘ ዴይ ደግሞ ሰዎችን ስዊሳይድ አድርገው ራሳቸውን እንዲያጠፉ ነው የሚያደርጉትና ጋይስ ቅድም ኡስታዝ እንዳለው ዋች አውት ሁሌ በጥሩ ነገር መጥፎ ነገር አለውና እና እንትን እንበል። ሁሌም የሳቀላችሁ ወዳጃችሁ አይደለም፣ ሁሌም ደግሞ የተቆጣችሁ ደግሞ የእናንተ ጠላት አይደለም እና በዚህ ነው የተረዳሁት። አይ ገስ ሶሪ ብዙ ካወራኝ